ክርስቶስ ተንሥአ እሙታን ሞተ ወኬዶ ለሞት ለእለ ውስተ መቃብር ወሀበ ሕይወተ ዘለዓለም ዕረፍተ። ክርስቶስ ተንሥአ እሙታን በአቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። ትንሣኤ ተንሥአ ከሚለው የግዕዝ ቃል የወጣ ሲሆን ትርጉሙም መነሳት ማለት ነው። ይኸውም የሰው ልጅ ሞቶ ሥጋው ፈርሶ በስብሶ እንደማይቀርና በዳግም ምጽአት ጊዜ እንደሚነሳ የሚያመለክት ነው። የሰው ልጅ ከፈጣሪ የተሰጠውን ትእዛዝ ባለመጠበቁ ምክንያት የሞት ሞት ተፈርዶበት ነበር። እንዳትሞቱ ከእርሱ አትብሉ አትንኩትም ተብሎ ነበርና ኦሪት ዘፍጥረት ምዕራፍ 3 ቁጥር 3። በዚህም ምክንያት ከአቤል ጀምሮ እስከ ዕለተ ምጽአት ድረስ የሰው ልጅ በሥጋ የሚሞት ሆኗል። ነገር ግን እንደ ሞትን አንቀርም፣ ሁላችንም ትንሣኤ አለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን ተለይቶ በመነሳት የትንሣኤያችን በኩር ሆኗል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 21 ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗልና እንዲል ዘላለማዊ ሞታችንና ፈርሶ በስብሶ መቅረት የቀረልን አካላዊ ቃል ሥጋችንን ተዋህዶ ሰው ሆኖ ሞትን በሞቱ ድል ከነሳልን በኋላ ነው። ትንሣኤና ሕይወት እኔ ነኝ ያለ ጌታ በጥንተ ትንሣኤ መጋቢት 29 ቀን በዕለተ እሑድ ከሙታን ተለይቶ ተነሳ። መልአኩም አትደንግጡ፣ የተሰቀለውን የናዝሬቱን ኢየሱስ ትሻላችሁን? ተነስቷል ብሎ ለቅዱሳት አንስት ነግሯቸዋል። የክርስቶስ ትንሣኤ ከአልዓዛር ትንሣኤ የተለየ ነው። አልዓዛርን ያስነሳው ራሱ ክርስቶስ ሲሆን ትንሣኤውም መልሶ ሞት ነበረበት። ክርስቶስ ግን የተነሳው በራሱ ሥልጣን ነው። ዳግመኛ ሞትም የለበትም። ይህንን ቤተ መቅደስ አፍርሱት በ3 ቀንም አስነሳዋለሁ ካለ በኋላ እርሱ ግን ይህንን የተናገረው ቤተ መቅደስ ስለተባለ ሰውነቱ ነበር ይለዋል። በሌላ የወንጌል ክፍልም እናንተ በሰቀላችሁት እግዚአብሔርም ከሙታን ባስነሳው በናዝሬቱ ኢየሱስ ክርስቶስ ስም ይላል የሐዋርያት ሥራ ምዕራፍ 4 ቁጥር 10። በዳግም ምጽአት ጊዜ ሙታን ሲነሱ 2 አይነት ትንሣኤ ይነሳሉ። አንደኛው ትንሣኤ ዘለ ክብር ሲሆን ሁለተኛው ደግሞ ትንሣኤ ዘለ ሐሳር ነው። ትንሣኤ ዘለ ክብር የሚነሱ የእግዚአብሔርን ትእዛዝ የፈጸሙ ቅዱሳን ናቸው። ትንሣኤ ዘለ ሐሳር የሚነሱ ደግሞ የእግዚአብሔርን ሕግ ያልፈጸሙ ኃጥአን ናቸው። የማቴዎስ ወንጌል ምዕራፍ 25 ቁጥር 46። እነዚያ ወይም ኃጥአን ወደ ዘላለም ቅጣት፣ ጻድቃን ግን ወደ ዘላለም ሕይወት ይሄዳሉ ተብሎ እንደተገለጠ፣ ትንሣኤ ዘለ ክብርን የተነሱ ጻድቃን ለዘላለም በመንግሥተ ሰማያት በተድላ በደስታ ይኖራሉ። ትንሣኤ ዘለ ሐሳርን የተነሱ ኃጥአን ደግሞ ለዘላለም በገሃነመ እሳት በስቃይ በሰቆቃ ይኖራሉ። እኛ በምንነሳበት ጊዜ ይዘነው የምንነሳው ሥጋ የማይራብ የማይጠማ ሥጋን ነው። በምስጋናና በጸጋ ላይ ጸጋ እየተጨመረለት የሚሄድ ሥጋን ይዘን ነው የምንነሳው። ዋናው ግን በኃጢአት የወደቅን ሰዎች በንስሐ ተነስተን አዲስ ልብን ገንዘብ ማድረግ ይገባናል። ይህም ትንሣኤ ልቦና ይባላል። መልካም በዓል ይሁንልን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለአምላካችን ለእግዚአብሔር ክብር ምስጋና ይግባው። ይቆየን።